በአማራ ክልል በኦሮሞ አስተዳደር ዞን በርካታ ተፈጥሯዊና ታሪካዊ የመስህብ ሀብቶች ያሉ ሲሆን ከነዚህም መካከል የአዊቱ ፍልውሃ የ900 ዓመት ዕድሜ ያለው ጥንታዊ የሾንቄ መንደርና መስጊድ ተጠቃሽ ናቸው። ነገር ግን ወደ መስህቦች የሚወስድ መንገድ ባለመኖሩና በአጠቃላይ መስህቡ ባለመልማቱ ምክንያት እምብዛም እየተጎበኘ አይደለም። 3 ቅርሶች በደሴ ከተማ ይገኛሉ። በተደጋጋሚ በህዝብ ውክልና ጥያቄም የሚቀርቡ ጥያቄዎች ናቸው ማቀርብልዎት። አሁን አንደኛ 2ቱ ቅርሶች መርሆ ግቢና የአይጠየፈ ግብር አዳራሽ በሰሜኑ ጦርነት በደረሰባቸው ጉዳት ጥገና ሳይደረግላቸው እስካሁን ድረስ ይገኛሉ። ሁለተኛ የአይጠየፍ የግብር አዳራሽ በሰሜኑ ጦርነት ከደረሰበት ጉዳትና ዝርፊያ በተጨማሪ በዙሪያው እየደረሰ ያለው ከፍተኛ የመሬት መንሸራተት አንደርላይን አደርጋለሁ በህልውና አደጋ ላይ ይገኛል። እነዚህ ጥያቄዎች በህዝብ ተወካዮች ምክር ቤት 5ኛ የሥራ ዘመን 17ኛ መደበኛ ስብሰባ የቱሪዝም ሚኒስቴር ማብራሪያ እንዲሰጥባቸው ከምክር ቤት አባላት እየተነሱ ናቸው። የቱሪዝም ሚኒስትር ሰላማዊት ካሳ ለቀረቡላቸው ጥያቄዎች ምላሽና ማብራሪያን ሰጥተዋል። በማብራሪያቸውም ዓለም አቀፍ ቅርስ በሆኑ የላሊበላ ውቅር አብያተ ክርስቲያናት ከዚህ ቀደም የተሰራው መጠለያ ለቅርሱ ህልውናው ስጋት ይሆናል፣ ይህን ለመታደግ ምን እየተሰራ ነው በሚል ለቀረበላቸው ጥያቄ በተደረጉ ጥናቶች መጠለያው አሁን ላይ ለዓለም አቀፍ ቅርሱ የህልውና ስጋትነት ደረጃ ላይ ድረሱን ተረድተናል ያሉ ሲሆን መጠለያውንም ለማንሳት እየተደረጉ ያሉ ጥናቶች መቀጠላቸውን ገልጸዋል። ስለ ቅርሱ 5 ወራት የሚፈጅ ጥናት ከዩኔስኮ ጋር በመተባበር በዓለም አቀፍ ጨረታ እንደሚሰራ ያስታወቁት ሚኒስትር ሰላማዊት የመጠለያ ማንሳት ሂደቱ ቅርሱን በማይጎዳ አግባብ እንደሚከናወን አስታውቀዋል። የአካባቢው ማህበረሰብ የሼልተሩ ጥያቄ ምን ያህል የየዕለት ጥያቄው እንደሆነ የየዕለት ጭንቀቱ እንደሆነ በተለያዩ አጋጣሚዎች በእኛም በኩል የሚደርሰን ነው። በተለያዩ መድረኮች ላይ ይነሳል። እንደሚባለው በእርግጥ በጣም አሳሳቢ የሆነ ደረጃ ላይ ነው ያለው ወይንስ ያሰብናቸውን ስራዎች በታቀደለት ጊዜ ሳይንሳዊ ሂደቱን ጠብቆ ለማከናወን የሚያስችለን ደረጃ ላይ ነው ያለው የሚለውን የመለየቱ ጉዳይ አንዱ ጎን ለጎን ሲሰራ የቆየ ጉዳይ ነው። በተደረገው ምልከታ አሁን ያሉት ሼልተሮች በሚባለው ልክ አደጋ የሚያደርሱ ወይንም እጅግ አንገብጋቢ በሆነ መልኩ ጉዳት ላይ የሚጥሉት እንዳልሆኑ ይሄ ምልከታ አረጋግጧል። ሌላኛው በምክር ቤት ውሎ በህዝብ ተወካዮች የተነሳው ጥያቄ በሀገሪቱ ያሉ የቱሪስት መስህቦች በሙሉ ተመዝግበዋል ወይ የሚል ሲሆን የቱሪዝም ሚኒስቴር በማብራሪያው የመስህቦች ምዝገባና ልየታ በስፋት እየተሰራ መሆኑን አስታውቋል። በዘንድሮው የ2018 በጀት ዓመት ብቻ እስካሁን በ3 ደረጃዎች 800 አዳዲስ መስህቦች መለየታቸውን አመላክቷል። በመልማት አቅም ከአካባቢያቸው ተደራሽነት አንጻር ከዚህ በኋላ በምን ያህል የቀጥታ ተሳትፎ ማህበረሰቡን በማሳተፍ የመንግስትንም እንደዚሁ በማሳተፍ ምን ልንሰራ እንችላለን በሚሉ ዝርዝር መስፈርቶች መሰረት በ3 ደረጃዎች ተዘርዝረው ተቀምጠዋል። ከ300 በላይ የሚሆኑት በአንደኛ ደረጃ ላይ የተቀመጡ ናቸው። ስለዚህ በቶሎ በትንሽ ኢንቨስትመንት በትንሽ ድጋፍ መልማት የሚችሉ መሆናቸውን የተመለከትንበት ነው። ሌሎቹ 2ኛ 3ኛ ደረጃ ላይ የተቀመጡ ናቸው ማለት ነው። ይሄ ለምን አስፈለገ ይህንን ማድረግ የሚለው አንድም የት ምን አለን እንደ ሀገር የሚለው ማወቅ የዘርፉ መሰረታዊ ጥያቄ ስለሆነ ነው። ከተለዩት አዳዲስ 800 መስህቦች በተጨማሪ በመላ ሀገሪቱ በርካታ የቱሪስት መስህቦች መኖራቸው ከግምት ውስጥ መግባቱን ያነሱት ሚኒስትር ሰላማዊት የፌዴራል መንግስት ለቱሪዝም ዘርፉ ትኩረት ሰጥቶ ከመስራቱ ባሻገር በክልሎችና በማህበረሰብ ተሳትፎ በየአካባቢዎቹ የቱሪዝም መስህቦች እንዲለሙና መሰረተ ልማቶች እንዲሟሉላቸው የተሰራ መሆኑን አስታውቀዋል። ተገልጠው ያልታዩት እነዚህን ሀብቶቻችን ተገልጠው ለማየት እንድንችል በገበታ ፕሮጀክቶች የተሰሩ እጅግ አስደናቂ ስራዎች አሉ። እነሱ ማሳያ ናቸው። እነዚህ መዳረሻዎች በግንባታ ጥራታቸው፣ በግንባታ የፈጠራ እይታቸው ከተፈጥሮ ጋር እጅግ ተጣምረው ተዋህደው መሰራታቸው በግንባታ ሂደት ፍጥነታቸው ጭምር አዳዲስ ሀሳቦችን አዳዲስ እይታዎችን በኮንስትራክሽን ዘርፉም ላይ ጭምር ያመጡ ናቸው። እነዚህ ፕሮጀክቶች ግን እንደ ማሳያ ተደርገው እንደ ናሙና ተደርገው መወሰድ አለባቸው። ምክንያቱም ዋናው ዓላማ የቱሪዝም ዘርፉ ላይ
የግሉን ዘርፍ ተሳትፎ በከፍተኛ ሁኔታ ማሳደግ ነው። ከዛ በተጨማሪ በየአካባቢው ያለውን ማህበረሰብ አቅም ደግሞ አሟጦ መጠቀም መቻል ነው። የቱሪዝም ሚኒስትር ሰላማዊት ካሳ የቱሪዝም መስህቦች ላይ የሚደረጉ ጥናቶችና ልየታዎች ላይ የሰላምና ጸጥታ ችግሮች ፈተናዎች መሆናቸውን በማንሳት ህብረተሰቡ ቅርሶቹንና መስህቦቹን እስካሁን ጠብቆ እንዳቆየ ሁሉ በቀጣይነትም በባለቤትነት ስሜት ለትውልድ እንዲሸጋገሩ እንዲተባበር ጥሪ አቅርበዋል።